ሰላም እንደናችሁ የኢየሱስ ስም ተባረከ ይሁን። ኢየሱስ ብቻውን ያድናል፣ ግን ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ ደሙ ብቻ ይፈታላችሁ። ልታበሉ ልትዘክሩ ምን ልትሉ ስግደት ሁሉ የሚገባው ለክርስቶስ ብቻ ነው። ግንቦትን ስንገላገል ደሞ ሰኔ መጣ። ሐምሌም የክርስቶስ ነው፣ መስከረምም የክርስቶስ ነው፣ ሰኔም የክርስቶስ ነው። ሚካኤል ገብርኤል እያላችሁ እየዘከራችሁ እያበላችሁ እየበላችሁ እየተሰባሰባችሁ እንዲሁ ለመላእክት እየሰገዳችሁ ጊዜያችሁን ታቃጥላላችሁ። ጊዜያችሁን አታቃጥሉ። ስግደት ሁሉ የሚገባው ለክርስቶስ ብቻ ነው። ወንድሜ ክርስቶስ ይወድሃል፣ እህቴ ክርስቶስ ይወድሻል። ዛሬ ሰፈራችን ድረስ መጣችሁ? አዎ ዛሬ ደግሞ እንግዲህ መኝታ ቤታችሁ ድረስ ወንጌልን ይዘን እንመጣለን። እንግዲህ በቁጥር ሆነኛ ብዙ ነን። እሱን ተውት፣ ቁጥር ምናምን እያላችሁ ጊዜ መሸወር ልምዳችሁ ነው። ግን እሱን ተውና ስትመጪ ስለ የሆነ ነገር እየሰበክሽ ነው የመጣችሁ ደግሞ ብቻ ይፈታላችሁ። ልታበሉ ልትዘክሩ ምን ልትሉ ለወንድም አለሜ ጊዜን አታቃጠል። ሰኔም ሐምሌም ነሐሴም ሁሉም የክርስቶስ ነው። ክርስቶስ ይወድሃል። ስለዚህ ከመጽሐፍ ቅዱስ እንነጋገር ማለት ነው። ኦሪት ዘፍጥረት 19:1-2 ላይ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ላይ ተቀምጠው ነበረ። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደላቸው። ጌቶቼ ሆይ ወደ ባሪያችሁ ቤት ግቡ አላቸው። ይሄ ሁሉ መጋጋጥ ለምንድን ነው? ለመላእክና ለቅዱሳን ስግደት ያስፈልጋል። እንኳን በመላእክ ፊት እኔ ቆንጅዬ አድርጌ በሆነ እንጨት ሰርቼ የሆነ ነገር ባመጣ እኮ ትደፋለህ። አምናለሁ። ሱሰኛ እኮ ሰው የማምለክ ሱስ ነው። ለማንኛውም ማናት ቅድም ሲተብት በድራማ መልክ በቃ እየሰራች እናንተ በክርስቶስ ስታላግጥ የነበረችው ማናች? እቺ ናት። ከአረቄና ከጠጅ ቤት መልስ የሚሰሩ ቪዲዮዎች ናቸው። ለማንኛውም መልአክ ምን ብሎ ተናገረ? መጽሐፍ ምን ይላል? እኔ ዮሐንስ ራዕይ ምዕራፍ 22 ቁጥር 8 ይህንን ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማውና ባየሁትም ጊዜ ይህንን ባሳየኝ በመልአክ እግር ፊት እሰግድ ዘንድ ተደፋው። እርሱ ግን እንዳታደርግ ተጠንቀቅ፣ ካንተ ጋር ከወንድሞች ከነቢያቶች ጋር የዚህ መጽሐፍ ቃል ከሚጠብቁት ጋር አብሬው ባሪያ ነኝ። ለእግዚአብሔር ስገድ። ክርክር እኮ መልአክ ራሱ ወደ እግዚአብሔር አይሆንም በአንተ ፊት ምን እንደፋለን? ችግር የለም የተገኘው ሁሉ ለኛ ይመቸናል አይነት ህይወት ሌላውን በኢየሱስ ላይ ጨምሮ ለማምለክ የሚካሄድ ርቀት እኮ ሱስ እኮ። ልክ የሆነ ነገር እንዳወቀ ሰው ድራማ ትሰራለች ደሞች ከዘፈንና ከጠጅ ውጪ በትርክ ምርኪ መንደር ላይ የሚውል ሰው ደግሞ ይመጣው በአደባባይ ማይሆን ውሸት ስናገር ደስ አይልም። አሁን ሳስበው የሆነ ሱስ ነው እንጂ እንዴት ነው ሰው መልአክ ራሱ እየተናገረ እድል አልሰጣቸውም እንጂ እኮ ቢችሉ ጨምሮላ በቃ እነሱ የሚፈልጉትን ያንን ቅርጻቅርጽና ፎቶ እንደ ህንድ ጣዖት ቁጭ አድርጎ ያንን እንድናመልክ እኮ። ኧረ በኢየሱስ ስም ኢየሱስ ያድናል፣ ከዚህ ጉድም አስመልጦናል። ዋው! አሁን ኢየሱስ ብቻውን ይወጣል። ኑ ወደ ኢየሱስ ስሙንን። ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየኩ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ወዳጆቼ አንድ እውነት ነግራችኋለሁ። ይሄ የተሳሳተ ጸሎት ነው። ሚካኤል ድረስልኝ ብሎ መጸለይ፣ ገብርኤል ድረስልኝ ብሎ መጸለይ የተሳሳተ ጸሎት ነው። ምክንያቱም ሚካኤል በራሱ ተነሳሽነት፣ በራሱ ፍላጎት፣ በራሱ ስሜት የሰውን ጸሎት ሰምቶ አይመጣም። ላኪው አለው፣ አለቃ አለው፣ የሚልከው አለው። እሱ ተላላኪ ነው። ጸሎት ማድረስ ያለባችሁ መጸለይ ያለባችሁ ጸሎትን ሰምቶ ወደሚመልስ ወደ እግዚአብሔር ነው። ወደ እግዚአብሔር ጮኻችሁ፣ ወደ እግዚአብሔር ለምናችሁ፣ እግዚአብሔር ሲሰማችሁ መላእክትን ይልክላችኋል፣ ሚካኤልን ይልክላችኋል። እነ ሚካኤል ተልኮ የሚመጡ ናቸው። ሚካኤል የሚሰማኝ እኔን ሳይሆን ላኪውን ነው የሚሰማው። ወዳጄ ሚካኤል አንተን አይሰማህም። በየጊዜው እናውጃለን። ይሄንን ውሸት በኢየሱስ ስም እናፈርሳለን። ወዶ መሰለ እንደ መልአክን እንትን ብሎ ወዶ መሰለ እንደ እንትናን
በዚህ በኩል መጽሐፍ ቅዱስን እንቀበላለን፣ በዚህ በኩል እንደዚህ አይነት ቆንጆ ተረት አያስፈልግም። አንቀበልም። በመጽሐፍ ቅዱስ ውስጥ ያለውን ነገር በሙሉ አንቀበልም። እኛ የራሳችን የሆነ ተረት አለን፣ በዛ በኩል ነው የምንሄደው። በሉ እስቲ ጸሎታችንን ሰምቶ ወደሚመልስ ወደ እግዚአብሔር ጸልዩ። አንዳንድ እያፈራችሁ ምንድን እንዲጎን ምንድን ቀጥታ ወደ እግዚአብሔር እንዴ! ኧረ አባታችን እኮ ነው እንዲህ ጎን። ኧረ በኢየሱስ ወደ ሌላ በቃ ዞር። ኧረ ቀጥታ ወደ ኢየሱስ ወደ እግዚአብሔር ጠጋ እንበል። ምን አይነት መንፈስ እንደሆነ አይታወቅም። ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ከዚህ ተረትም ያወጣል። ስሙን ፍቅር ሲዝምና ክርስቶስ ሰምራ ምን ያገናኛቸዋል? ተመልከቱ። የፍቅር ሲዝም አምልኮ ቦታዎች ላይ የምትመለከቱ ክንፎችና በአይኑ ተሞልተው ትመለከታላችሁና የክርስቶስ ሰምራ ገድል ላይ በጣም ታሪከኛ የሆነ ምንባብ አለ። ክርስቶስ ሰምራ ዘጥር ላይ ከቁጥር 71 ጀምሮ እንደዚህ ነው የሚነበበው። እነዚህም ክንፎች የሚለው የክርስቶስ ሰምራ ክንፍ ነው። እነዚህም ክንፎች በአይን የተሞሉ ነበሩ። የአይኖቹም ቁጥር 1000 ነው። በላያቸውም የኪሩቤል ስዕል ተስሎባቸዋል፣ አይኖቹ ላይ ማለት ነው። ከዛስ ከነዚህ አይኖች አንዱ በተገለጠ ጊዜ እንደ ፀሐይ ብርሃን ዓለም ሁሉ ያበራል ይላል። ተመልከቱ እንግዲህ እቺ የቡልጓ ሴት ታሪከኛ ሴት እንደው ከቡልጋ በቃ ቀልደኛ አይጠፋም ማለት ነው። አይታችኋል? እና እቺ ሴት ክንፍ አላት። ክንፍ ብቻ እንዳይመስል ክንፏ ላይ 1000 አይኖች አሉ። አይኖቹ ላይ ደግሞ ኪሩቤል ተስሏል። መግዞ ከዛስ ከክንፎቹ አንዷ አይን ብትበራ ዓለም ሁሉ ይበራል፣ እንደ ፀሐይ ያበራል። አይኑ አንዷ ብትበራ እግዚአብሔር ያሳይ 1000 ይበራ ተበላ። አንዷ ነው የምታበራው። እና የቡልጓ ሴት ያላት ክንፍ በአይኖች እንደተሞሉ ሁሉ በፍቅረ ሲዝም አምልኮ ቦታዎች ላይ ያሉ ክንፎች አይን አላቸው። አንተ እህት ኩባንያ ብለርፍ አትል ወዳጄ። ወንጌል ያሳርፋል። ክንፍ ላይ ያለ አይን ሲበራ ዓለም ይበራል። ወዳጆች አንድ ነገር ልንገራችሁ፣ የልቦናችሁ አይን እንዲበራ ወደ እግዚአብሔር ዘንበል በሉ። ወደ ልጁ ወደ ኢየሱስ ክርስቶስ ዘንበል በሉ። ከተረተና ከእንደዛ አይነት ቀልድ ነገር ራቁ። ኢየሱስ ክርስቶስ ያድናል። ሌላ ምን እንላለን? ከተረት ራሳችሁን ጠብቁ ነው በቃ። ከእንደዚህ አይነት ቀልድ ራሳችሁን ጠብቁ። አምልጡ ወደ ኢየሱስ። ሕይወት ነው ኢየሱስ። አምልጠናል። ጌታ ይባረክ። ስሞይነን ተሳስተናል አይደል? ተሳስተናል። ማን ፈጠረ ሲባል አቦ ፈጠረኝ የሚል ከዚህ የተነሳ ነው። ከቅዳሴ ማርያም ባሻገር ዋናው ሊይዘው የሚችለው ክህነቱ የሚሻርበትና የሚሾምበትን የሚከብርበትና የሚያድግበትን ነገር ይሄ አብሮ መካሄድ አለበት ማለት ነው። በቃ ከዚህ ነው አሁን ይሄ እንትን ያለው። ስለዚህ የሚያውቀው ነገር የለም። አሁን እኮ በአብዛኛው ደግሞ ምንድነው በቃ እንዴት ማርያም ቀረችብን? በሷማ እንዴት እንትን ነው ማርያም እሷ ከቀረችማ በቃ ወላዲተ አምላክ በፍቅር እንጂ በጠብ ትመጣለች። እንዴት ነው ሊቀርበን መንፈስ ቅዱስ የሚችለው? ቤት አድርጎ እንኳን አይደለም ምንድነው ታቦት ማለት እኮ ሕግ ነው። ሕግ ማለት ደግሞ ወንድምህን እንደራስህ ውደድ ነው አይደል እንዴ? ስለዚህ ይሄንን ሕግ ጥሰን እያለን ጥሰናል፣ አጥፍተናል። በቃ ሰው ስተቱን ድብና አድርጎ ማመን አለበት። ስተቱን የማያምን ከሆነ መስተካከሉን አይፈልግም ማለት ነው። የሆነ እየበራ ያለ ነገርማ አለ፣ የሆነ እየተስተካከለ ያለ ነገር አለ። ክብር ለኢየሱስ ይሁን። ለዘመናት ሲነገር የነበረው ውሸት አሁን ላይ በቃ ውሸት መሆኑ እየታወቀ ነው። መጽሐፍ ቅዱስ የሚናገረው ብቻ እውነት እንደሆነ ትውልድ እየነቃ ነው። ይሄ ትልቅ ለውጥ እኮ ነው። ክብር ለኢየሱስ ይሁን። ኢየሱስ ይበራል እንጂ አይብራራ። መጽሐፍ ምን ይላል? እግዚአብሔር አምላክ ነው፣ ለኛም ተብራራለን። አገልጋያችን አብራራለን። እግዚአብሔርን አብራራው በደንብ። አሁን እግዚአብሔርን በላሁት በቃ እንዲህ ሙልጭ አወኩት ይባላል። እግዚአብሔር አይብራራም። ሥላሴን እንዴት ታብራራለህ? በምን መሰለ ታሳያለህ? እሱ ራሱ ተናግሯል። እኔን በምን ምሳሌ ታስተያዩኛላችሁ? በምንስ ምሳሌ ትገልጡልኛላችሁ? እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። ስለዚህ እግዚአብሔር አምላክ ነው፣ ለኛም በራልን ነው የሚለው። እኛም በርቶልን ነው። ቢብራራልን ኖሮ እናብራራ ነበረ። በማብራራት አይበራም። እሱ ሲበራ ነው እንግዲህ የሚበራው እሱ። መጽሐፍ እንደሚናገር ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ሰውየንም ያው በሀገራችን ቅርስ እንወዳለን እና ጥሩ ነው። ቱሪስት ሲጎበኘው ጥሩ ነው። በጣም ብዙ ክርስቲያኖች ግን ልምምዶቻችንን እንደ ቅርስ ይዘናቸዋል።
በልሳን ትናገራለህ? አዎ። በመንፈስ ቅዱስ ተሞልተሃል? አዎ። የዛሬ 20 መስከርስ፣ መትረፍረፍስ፣ አዲስነትስ ዝገትን ያስወግዳል እግዚአብሔር። አዲስነትስ አይተነው በቃ እግዚአብሔር ደረስንበት። እግዚአብሔር ገና እኮ ከተናገርነው በላይ ሌላ አለ። ከገባንበት በላይ እኮ ሌላ አለ። መንግስተ ሰማያት እኮ እሱ ነው። ከገባንበት በላይ እኮ ሌላ ከተለማም ሴንስ ኦፍ ግራጁዌሽን አስወግዱ ፕሊስ። እንደ ህፃናት እንሁን። እግዚአብሔር ሲናገር በየዋህነት ልባችንን እንክፈት። እርግቢቱና እባቢቱ እኮ ነው ኢየሱስ ያስተማረው። ልባሚቱ ግን ደግሞ እርግቢቱ። የተከፈተ ልብ፣ የሚጠማ ልብ ዝም ብሎ ከአእምሯችንና ከተደራጀ ነገር እግዚአብሔር ያውጣል። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ስሙኝንም እግዚአብሔር ይጠብቃችሁ። በእውነት ከጉዳትም ከሚጎዳችሁም እግዚአብሔር ይጠብቃችሁ። ከሲቃይም ከሚያሰቃያችሁም እግዚአብሔር ይጋርዳችሁ። ከክፉ ሰዎች ከጨለማው አሰራር እግዚአብሔር ይጠብቃችሁ። ሊጎዳችሁ ከሚችል ከራሳችሁም ሐሳብ እግዚአብሔር ይጠብቃችሁ። በደጅ ካለ ከምናምን ከራስ እግዚአብሔር ከራሳችን ያድነን። በእውነት እኔ ለራሴ እኮ አላቅም። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ዋው! እግዚአብሔር ይጠብቃችሁ። ስሙኝንም ውሎ አዳራችሁ አብረዋችሁ ባሉ ሰዎች የታወቀ ከወንጌል እጅ ሌላ የሌለው ሰው ወይኔ እኔን በሉኝና እኔ ጮክ እያልኩ አሜን ልበል። ሌላ የሌለው ሰው፣ ሌላ መኖሪያ የሌለው ሰው 10 ጊዜ ክስ ቢፈለግ ሌላ ማስረጃ የማይመጣበት አይነት ሰው ወጥ ሕይወትን በመኖር እግዚአብሔር በስፍራ ሁሉ ይግለጣችሁ። ኧረ እሱ ካወራ ስለ ሰው አያወራም። ኧረ እሱ ከሌ እንዲህ ነው እንዲህ ያለ አይዘባርቅም። እሱ ካወራ የሚያወራው ወንጌል ብቻ ነው። በኢየሱስ ስም ይሄ መንፈስ ያግኘን በጌታ በኢየሱስ ስም። ከኖርን ቀጥሎ መሰብካችሁ የዛሬ ሳምንት ለዚህ ሰው መኖርና መሞት እኩያ የሆኑበት ምክንያት እሱን ነው ዛሬ ማወራችሁ። ለመኖር ኑር ከተባለም በቃ ሌላ ነገር የለውም። ነገ ምን እንደሚሆን ዛሬ ያውቃል። ነገ ምን እንደሚያወራ ዛሬ እርግጠኛ ነው። ለኔ ብኖር መኖርም ሞትም ጥቅሜ ነው፣ ሕይወትም ጥቅሜ ነው። ማለት በሁለቱ መካከል ማን ይከብራል አለ? ኢየሱስ ይከብራል። በሞቴም ቢሆን ይከብራል፣ ስኖርም ይከብራል። ለምን? ምን እንደምኖር እታወቃለሁ። ምን እንደምል፣ ትኩረቴ ምን እንደሆነ፣ ልቤ ሐሳቤ ምን እንደሆነ እታወቃለሁ። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።